ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታዮች፣ ዛሬ በርካታ ፋኖች ገብተዋል። ገቡ ከምንል ፈርሶ ገባ ብንል ይቀላል። ከጧት የገቡትን ላስታውሳችሁ ነው። አሁን በሁለቱ ቀጠና በሶስተኛው ቀጠና ደግሞ እርምጃ የተወሰደበት ነው። ይህም በትንታኔ የምናይ ይሆናል። በተለይ ጧት ከገቡት በሰሜን ሸዋ ዞን ወርጃርሶ ተብሎ በሚታወቅ ቀጠና የገቡ ናቸው። አሁን ከሰዓት የገቡት ግን በግንድ ቀጠና በማዕከላዊ ጎንደር ዞን ሲንቀሳቀሱ የነበሩት በርካታ ታጣቂዎች ገብተዋል። ይህም በትንታኔ የማስደምጣችሁ ይሆናል። እንዲሁም ጋይንት ቀጠና ታጥቆ ሲንቀሳቀሱ የነበሩት በዚህም ቀጠና ማለት ነው። ይህን በትንታኔ የምናየው ነው። በሰሜን ሸዋ ዞን በተለይ ደግሞ ላሊበላ ተብሎ በሚታወቅ ቀጠና ደግሞ እርምጃ የተወሰደ ነው። እነዚህም በሶስቶችም በትንታኔ የማስደምጣችሁ ይሆናል። ላይክና ሼር ማድረግ እንዳይረሳ። በማዕከላዊ ጎንደር ዞን በጭልጋ ወረዳ ግንት ቀጠና በተሳሳተ መንገድ ጫካ ገብቶ ሲንቀሳቀሱ የነበሩት በርካታ ቁጥር ያለው የፋኖ ታጣቂ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ታጣቂዎቹ በጫካ ህይወት ስቃይና አደጋ ብቻ እንደሚያመጣ ገልጸው ሰላም ለህዝባችንና ሰላምን መርጠን ገብተናል ሲሉ ገልጸዋል። ሲገቡም ከፍተኛ አመራሮችና የሃይማኖት አባቶች በተገኙበት አቀባበል አድርጓቸዋል። በተለይ በአቀባበሉ ስነስርዓት ላይ የ13ኛው ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረና የጭልጋ ወረዳ አስተዳዳሪ አቶ አዛኖ አደባ እና ሌሎችም የወረዳው አመራሮች በተገኙበት አቀባበል ተደርጎላቸዋል። ባይዘው በዚህ ቀጠና በተለይ የወረዳው ዋና አስተዳዳሪ አዛኖ አደባል በትናንትናው ዕለትም የገቡትን የፋኖ ታጣቂዎች አቀባበል እንዳደረገ ነው ዘግቤላችኋለሁ። ዛሬም በዚሁ በጎንደር ማዕከላዊ ጎንደር ዞን ቀጠና ግንት ቀጠና ተብሎ በሚታወቀው ዛሬ በአዲስ ታህሳስ 27 2018 ዓ.ም የገቡትንም አቀባበል አድርጎላቸዋል። በዚህ ቀጠና በርካታ ቁጥር ያለው እየገባ ነው። በተለያየ ጊዜ ቢሆንም ዛሬ ታህሳስ 27 2018 በዚሁ ቀጠና እየገቡ ናቸው። እንዲሁም ደግሞ በደቡብ ጎንደር ዞን ጋይንት ወረዳ ተብሎ የሚታወቀው ቀጠና ሲንቀሳቀሱ የነበሩ በርካታ ቁጥር ያሉት የፋኖ ታጣቂ መንግስት የዘረጋለትን የሰላም ጥሪ ተቀብለው ገብቷል። ሲገቡ በተለይ የወረዳው ጽሕፈት ቤት ዋና ኃላፊ የሆኑት መርሻ አበጀ ታጣቂዎች የሰላምን አማራጭ እንዲቀበሉን የአካባቢ ሃይማኖት አባቶች እና የሀገር ሽማግሌዎች ከወረዳው መሪዎች ጋር በመቀናጅ በጋራ ለሰሩ ስራ እናመሰግናለን ሲል ገልጿል። ስለዚህ የዚህ ሁሉ ለሰላም ፊታቸው እንዲያዞሩ ከፍተኛ አስተዋጽኦ ያደረጉት የሃይማኖት አባቶችና የሀገር ሽማግሌዎች መሆኑን አክለው አስገንዝቧል። ለጋይንት ወረዳ ኮሚኒኬሽን በዚህ በገለጸው መሰረት ማለት ነው በርካታ ያለው ቁጥር ከዚህ በፊት እንደገባ አሁንም ያን ፈለግ እየተከተሉ እየገቡ መሆኑን አክሎ አስታውሷል ማለት ነው። በርካታ የፋኖ ታጣቂዎች እየገቡ ይገኛሉ። በተለይ በዛሬው ዕለት ታህሳስ 2018 ዓ.ም በርካታ ታጣቂዎች ነው የገቡት። በተለይ ጠዋት ከገቡት በሰሜን ሸዋ ዞን ወርጃርሶ ተብሎ በሚታወቅ ቀጠና በርካታ ወደ 256 የፋኖ ታጣቂ እስከነሙሉ ትጥቁ ገብቷል። በዛሬው ዕለት ደግሞ አሁን ከሰዓትም ማለት ነው የገቡት በጋይንት ቀጠና ሲንቀሳቀሱ የነበሩትና እንዲሁም ደግሞ በማዕከላዊ ጎንደር ዞን ግንት ቀጠና ሲንቀሳቀሱ የነበሩት እስከነሙሉ ትጥቃቸው መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ስለዚህ መሰባሰቡ ወይም ደግሞ አዲስ አደረጃጀት መመስረቱ አይጠቅምም። የሚጠቅመው ወደ ሰላምና ሰላም ብቻ ፊትን ማዞር መሆኑን የሚያመላክት ጉዳይ ነው። በርካታ ወንድሞቻችን እየተቀላቀሉ ነው። አሁን ገቡ ከምንል ፈርሶ ወደ ሰላም ፊቱን አዞረ ብንል የሚቀልበት አመላካች መንገድ ነው። በተለያየ ጊዜ ባለው ግሩፕ በተናጠልም በግሩፕም እየገባ ይገኛል። በዛሬ ደግሞ በርካታ ያለው ቁጥር ነው የገባ። በተለይ ጧት ከገቡት ወደ 256 የሚሆኑ በሰሜን ሸዋ ዞን በርካታ ቁጥር ያለውን አሁን ደግሞ ያን ፈለግ እየተከተሉ እየገቡ ይገኛሉ። ሌላኛው መረጃችን እዚህ ጋር እየይዘን ከምንመለከትበት አንድ መረጃ አለ። እሱንም ደግሞ የማስደምጣችሁ ይሆናል። ሰሜን ሸዋ ዞን የተወሰደ እርምጃ ነው፣ ህግን የማስከበር ዘመቻ ማለት ነው። በሰሜን ሸዋ ዞን በተለይ ወሎ ላሊበላ ተብሎ በሚታወቁ በዚሁ ቀጠና ዘመቻ ያደርጉት በተለይ በተቀናጀ መልኩ የሰሜን ሸዋ ዞን ምስራቅ እዝ 12ኛና 58ኛ ክፍለ ጦር በወሰዱ በተቀናጀ ዘመቻ ከፍተኛ የፋኖ ታጣቂዎች ኪሳራ በማስተናገድ የነፍስ ወከፍ ሲጠቀምባቸው የነበሩት የተለያዩ ተተኳሽ መሳሪያዎችን በቁጥጥር ስር እንዳዋለ ነው የተገለጸው። በዚህ ቀጠና ህግ የማስከበር ዘመቻውንም አጠናክሮ እየወሰደ ይገኛል። ነገር ግን መንግስት ያቀረበለችን ሰላም ጥሪ ለሚቀበል ደግሞ በሩን ክፍት አድርጎ እየተቀበለ ይገኛል። በተለይ ሰሜን ሸዋ ዞን በላሊበላ አካባቢ ሲንቀሳቀስ የነበረው በርካታ ቁጥር ያለው ፋኖ ታጣቂ እርምጃ እንደተወሰደበት እንዲሁም ደግሞ የነፍስ ወከፍ መሳሪያዎችን ገቢ በምርኮኛ መልኩ ገቢ አድርጓል። ይህን የተቀናጀ ዘመቻው ስር የምስራቅ እዝ 12ኛና 58ኛ ክፍለ ጦሮች መሆኑ ነው የተገለጸው። ውድ የቻናል ቤተሰብ ተከታታዮች ሰላም ይቅደም፣ ጦርነት
አይጠቅምም። ለዚህ ደግሞ መንግስት ያቀርብላቸው የሰላም ጥሪ የተቀበሉት አይነተኛ መንገድ መርጠዋል ማለት ነው። እጅግ ዛሬ ታህሳስ 27 2018 ዓመተ ምህረት በእጅጉ ደስ የሚል ጉዳይ ነው። ማዕከላዊ ጎንደር ዞን ጭልጋ ወረዳ ግንት ቀጠና ሲንቀሳቀሱ የነበሩ ወንድሞቻችን ይህን የሰላም በር ስለመረጡ በእጅጉ ደስ የሚል ጉዳይ ነው። ወንድሞቻችን በተለያየ ቀጠና የሚንቀሳቀሱ መንግስት የዘረጋላቸውን የሰላም አማራጭ እየተቀበሉ እየተቀላቀሉ ይገኛሉ። ጦርነት ይብቃ። በተለይ ደግሞ የገናን ልደት ምክንያት በማድረግ በተለያየ ጊዜ እየገቡ ነው የሚገኙት። እዚሁ ጎን ለጎን ደግሞ የታድሶ ስልጠና እየተሰጠ ይገኛል። በተለይ በዛሬ በተሰጠው ዋግኽምራ ተብሎ በሚታወቅ ቀጠና መንግስት የቀረበላቸው የሰላም ጥሪ ተቀብለው ገብተው ወደ ማህበረሰቡ ተቀላቀሉ። የነሱም ደግሞ ታድሶ እንደገና እየተሰጠ ይገኛል ማለት ነው። ቀሪ ወንድሞችም ይፈለግ እንዲከተሉ ማሳሰብ እንፈልጋለን። በተለይ በጣም ከሚገርሙ ሻዕቢያ የምታስታጥቀው መሳሪያ ለክልሉ እያገለገለ ይገኛል። እነዚህ ታጣቂዎች መንግስት እጃቸውን ሲሰጠው መሳሪያው ለክልሉ ህጋዊና ህጉን በተከተለ መልኩ ለጸጥታ አካላት ለሚሊሻ እንዲሁም ለፖሊስ በህጉን በመሰረት ባደረገ መልኩ የማስታጠቅና ሰላምን የማረጋገጥ ሂደት ነው የሚሰራው። ስለዚህ ጫካ ያላችሁ ወንድሞች በሰላም ፊታችሁን ካዞራችሁ በምትፈልጉበት ዘርፍ እንደሚሰማሩ መንግስት ከዚህ በፊትም ተደጋጋሚ መግለጫዎችን ሰጥቷል። ወደ ቤተሰብ የሚመለሰው ወደ ጸጥታ አካላት መቀላቀል ለሚፈልገው እንዲሁም የመንግስት ድጋፍና ስልጠና ከጎን እንደማይለይ ነው እየተገለጸ የሚገኘው። ለዚህ ደግሞ በዛሬው ዕለት እንግዲህ በርካታ ታጣቂዎቻችን ወደ ሰላም ፊታቸውን አዙሯል። በሸኔም እንግዲህ እየገቡ ይገኛሉ። ደግሞ በማይቀበለው ህግ የማስከበር ዘመቻውም እየተወሰደ መሆኑ መረጃው እየወጣ ይገኛል። ውድ ቻናል ቤተሰብ ተከታታዮች ላይክና ሼር ማድረጋችሁን እንዲሁም ሰብስክራይብ ማድረጋችሁን እንዳይረሳ። ዕለታዊና ትኩስ መረጃዎችን እየተከታተልነ የምናስደምጣችሁ ይሆናል። ኢትዮጵያ ትልቅ ራዕይ የሰነቀችው ዋነኛ የብሔራዊ ጥቅም የማስከበርና የህልውና ጉዳይ የሆነውን አሰብ እና የቀይ ባህር ጉዳይ የማይቀር ጉዳይ ነው። አንድ ነገር እዚህ ጋር መገንዘብ ያስፈልጋል። የኑሮ ውድነት ተሰቀለ ጣራ ነካ የምንለው እኛ የባህር በር የለንም፣ በቀረጥ እንማቀቃለን። የንግድ መስመር ቀይ ባህር የለንም፣ በቀረጥ እንማቀቃለን። እነዚህ በእጆቻችን ገቡ ማለት ከቀረጥና ከወደብ ኪራይ ነፃ እንሆናለን። የሚገቡት ሸቀጦችም እጅግ ዋጋቸው ተመጣጣኝ ይሆናል። ስለዚህ እንንቃ። አብረን ከሚያስፈልገን የህልውና ጉዳይ ከሆነው ጋር ብንሮጥ መልካም ነው እንላለን። ነገር ግን ከሰፈር በምናደርገው ጩኸት የክልላችን ኢኮኖሚ ብሎም የአካባቢያችን ኢኮኖሚ ከማውደም ውጭ የሚመጣ ለውጥ አይኖርም። ይህን ተደጋጋሚ መንግስት መግለጫ ሰጥቷል። በትናንት ደግሞ እጅግ ደስ ከሚለው በላቲን ማሰልጠኛ ተቋም የኤርትራና አሰብ ወደብን የጠቀለለ ማፕን ወይም ደግሞ የሀገራችን አንጡር ሀብት የሆነውን በግልጽ የሚያሳይ ማፕ እንግዲህ ርክክብ ተደርጓል። ይህ ካርታ እንግዲህ በግልጽ የሚያሳየው የማይቀር ጉዳይ መሆኑ ነው። በድርድር አሊያም ደግሞ በኃይል የሚመለስበትን አማራጭ እየተጠቀመ መሆኑ ያመላክታል። ይህን መረጃ እንግዲህ አብረን የምንከታተል ይሆናል። ሁሉም ኢትዮጵያውያን የህልውና ጉዳይ የሚል ካለ ለሰላም መቆም እንዳለበት ማሳሰብ ያስፈልገናል። በጦርነት የሚቋጭ ነገር የለም። በጦርነት አይቋጭም። በንግግር በድርድር ጉዳዮች ይፈታሉ። ኢትዮጵያም ይህን በማመን ከኤርትራ ጋር የጀመረችው ንግግር ድርድር ነው። የመጨረሻ እጣ ፈንታ ሊሆን የሚችለው መንግስት ያቀረበለትን የሰላማዊ ሰጥቶ በመቀበል መርህ የማይቀበል ኤርትራ ከሆነ ግን እርምጃ እንድንወስድ ያስገድደናል። ምክንያቱም የህልውናችን ጉዳይ የብሔራዊ ጥቅማችን በግፍ የተነጠቅነው በሴራ የተነጠቅነው የማስመለስ ግዴታ ስላለ ነው። ውድ ቻናል ቤተሰብ ተከታታዮች እንደ ሀገር እንስብ፣ ለሰላም ዘብ እንቆን። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።